ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 12 2018 ዓ.ም የተለያዩ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ወደ እናንተ ከማደርሳቸው መረጃዎች መካከል በተለይ በወሎ ቀጠና በተለያዩ አካባቢዎች ከባድ ውጊያዎች ሲደረጉ ውለዋል። አልብኮን ጨምሮ በተንታ እና አጅባር በመቅደላ እንዲሁም ደግሞ በደላንታና በሰሜን ወሎ ወልዲያና ዙሪያውን ጨምሮ በተለያዩ አካባቢዎች ከባድ ውጊያዎች ሲደረጉ ውለዋል። ከዚህ ጋር በተያያዘ ያለውን አጠቃላይ ዝርዝር ወታደራዊ መረጃዎችና የግንባር ዝርዝር ሪፖርቶችን በዚህ ሰዓት ወደ እናንተ አደርሳለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትግራይም እንደዚሁ አዳዲስ መረጃዎች አሉ። የህወሓት የኮማንድ ፖስት ከሰዓት በኋላ አስቸኳይ ስብሰባ መቀመጡን የሚገልጹ መረጃዎችና በመቀሌ ከተማ ዙሪያ በተከታታይ የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎችም እንደዚሁ ተካተዋል። በወለጋ ቀጠና ያለውን መረጃ ጨምሮ የተለያዩ ዝርዝር መረጃዎች አሉ። እንዲሁም ደግሞ ከአዲስ አበባ ጭምር ሌላ አንድ አስደንጋጭ መረጃ አለ። እንግዲህ መረጃ በተለይ አሁን አዲስ አበባ በኮሪደር ልማት ወይም ደግሞ በብልጭልጭ መብራቶች እና በመንገድ ላይ የማስዋቢያ ድንጋዮች እየተዋበች ባለችበት ሰዓት የተሰማው መረጃስ ምንድን ነው የሚለውን በዝርዝር እንደዚሁ አደርሳችኋለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ በዚህ አድራሻ ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል፣ አመሰግናለሁ። አሁን ተሳትፏችሁ ይቀጥል። በየተቋማቱ ያሉ ዝርፊያዎችን በተመለከተ እንደዚሁ ከባህር ዳር የአማራ ብረታ ብረት ኮርፖሬሽን የሚባለውን ጨምሮ በተለያዩ ተቋማት ያሉ ዝርፊያዎችን የሚመለከቱ መረጃዎችን ልካችሁልኛል፣ ደርሶኛል፣ አመሰግናለሁ። በተመሳሳይ በተለያዩ ዩኒቨርሲቲዎች እንደዚሁ የሚፈጸሙ ዝርፊያዎችን የተመለከቱ መረጃዎችንም አጋርታችሁኛል፣ በእጅጉ ነው የማመሰግነው። እንግዲህ አሁን አገሪቱ ካለችበት ወቅታዊ ፖለቲካዊ፣ ወታደራዊና የጸጥታና የደህንነት አኳያ ይሄ ሁኔታው መልካም ዕድል የፈጠረላቸው የብልጽግና በየተቋማት የሚገኙ ተሿሚዎችና የነሱ የዝርፊያ ሰንሰለት ሀገሪቱን በከፍተኛ ሁኔታ እየዘረፈ እንደሆነ ነው እንግዲህ የላካችኋቸው መረጃዎች የሚያሳዩት። 98 ቢሊዮን ብር በአንድ ጊዜ በሚዘረፍበት ሀገር እንዲሁም ደግሞ በአንድ ሚኒስቴር መስሪያ ቤት እንኳ የቆላና መስኖ ሚኒስቴር እንኳ ያን ያክል ሚሊዮን ገንዘብ ለአንዳንድ ተሽከርካሪዎች በሚወጣበት ሀገር እንግዲህ ያለው ዝርፊያ ምን ያክል ስር የሰደደ እንደሆነ በውል መገንዘብ ይቻላል። ለማንኛውም የቀን መውጣቱ የህዝብ ቀን መምጣቱ ስለማይቀር በተቻለ መጠን ሁሉንም መረጃዎች አጠናቅሮ መያዝ ጥሩ ነው። ዛሬ የህዝብ ገንዘብ ዘርፈው ነገ በከተማው ውስጥ ቅንጡ መኪና ሊነዱ ወይም ደግሞ ልጆቻቸውን በቅንጡ ዘመናዊ ቪላ ቤቶች ሊያኖሩ የሚችሉ ሌቦች ሊኖሩ አይገባም። የቀን ጉዳይ ነው፣ ለፍርድ ይቀርባሉ። የህዝብ ገንዘብ እንደዚሁ ተበልቶ አይቀርም። መረጃዎቹና ማስታወሻዎችን እያያዛችሁ ቆዩ። አሁን ግን ባለው ሁኔታ አገሪቱ ያለችበት ታፍ የሆነ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ የአጠቃላይ ቀጠና ሁኔታ ጋር በተያያዘ እንደዚህ አይነት ጉዳዮች ለሌቦች መልካም አጋጣሚ ፈጥረውላቸዋል። ስለዚህ ከዚህ አንጻር መረጃዎችን እየሰነዳችሁ እያዙ። የህዝብ ቀን ሲመጣ ሁሉም በአደባባይ ይጋለጣል፣ ለፍትህ ይቀርባል። የህዝብና የመንግስት ገንዘብ የዘረፈ በሙሉ በሚገባውን ቅጣት ያገኛል። እንግዲህ ሌላ ምን ይባላል? አመሰግናለሁ። በተለያዩ አካባቢዎች ያሉ መረጃዎችን ማሰናድቻለሁ። አብራችሁ እንድትቆዩ ነው። በተለይ ሱዳንና የአፍሪካ ቀንድ ማጫጭር መረጃዎች አሉ። ወደ መረጃዎች ነው የሚሄደው። በአዲስ አበባ የተገኘውን መረጃ አስቀድማለሁ። ይሄ መረጃ እንግዲህ ከአለው አጠቃላይ ሁኔታ አንጻር ሲታይ እጅግ አስደንጋጭ መረጃ ነው። በአዲስ አበባ ከተማ በምግብ እጥረት የህፃናት ህይወት እያለፈ እንደሆነ የሚገልጽ መረጃ ነው። በአዲስ አበባ ከተማ በርካታ ህፃናት በከፍተኛ የምግብ እጥረት ሴቨር ማልኒውትሪሽን መጠቃታቸውና ህይወታቸውም እያለፈ እንደሆነ በዓለም አቀፍ የእርዳታ አቅርቦት ድርጅት ላይ የተሰማሩ የእርዳታ ባለሙያ ለኢትዮ ፎከስ መረጃውን አድርሰዋል። በርካታ ህፃናት በከፍተኛ የምግብ እጥረት ተጠቅተው ወደ ሆስፒታል ከተወሰዱ በኋላ የህክምና እርዳታ ከተደረገላቸው በኋላም ህይወታቸው አልፏል ሲሉ ነው የመረጃ ምንጮቹ የገለጹት። እስካሁን ባለው መረጃ ከ14 በላይ የሚሆኑ ህፃናት በምግብ እጥረት ምክንያት በአዲስ አበባ ከተማ ውስጥ ህይወታቸው አልፏል። በአሁኑ ወቅት በየሆስፒታሉ በህክምና በቋሚነትና እንዲሁም ደግሞ በተከታታይነት የሚታከሙ ህፃናት እንዳሉ ገልጸው እንግዲህ እስካሁን ድረስ መንግስት በከፋ ሁኔታ ይህንን መረጃ ለመደበቅ ጥረት እያደረገ እንደሆነ ነው የተገለጸው። በአዲስ አበባ ከተማ ደረጃ እንዲህ አይነት ስር የሰደደ የአልሚ ምግብ እጥረት በህፃናት ላይ ሲከሰት ይሄ መጀመሪያው ነው ማለት ይቻላል ያሉት የመረጃ ምንጩ በቢሊዮን የሚቆጠር ገንዘብ እንግዲህ ለልማት በሚወጣበት በትሪሊዮን የሚቆጠር ገንዘብ ለኮሪደር ልማት በሚል በከተማዋ ከፍተኛ ገንዘብ እየወጣ ባለበት ሰዓት በዳቦ እጥረት ምክንያት
ህፃናት ህይወታቸው እያለፈ መሆኑ እጅግ አሳዛኝ ያደርገዋል። እንግዲህ በአዲስ አበባ ከተማ ውስጥ ያለው የረሃብ ደረጃ ከሌሎቹ የገጠር አካባቢዎች ይልቅ ስር የሰደደና ድምፅ አልባ ገዳይ እንዲሁም ደግሞ መንግስትም የደበቀው ዓለም አቀፍ የረድኤት ድርጅቶችም ትኩረት ያልሰጡት በመሆኑ ምክንያት ነዋሪዎቹ ከፍተኛ ሰቆቃ ውስጥ እንደሚገኙ ነው የእርዳታ ድርጅት ሰራተኛው መረጃውን ይፋ እያደረገው። ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎች እንደሚያደርሱ ገልጸዋል። ይህንን በተመለከተ በአዲስ አበባ ውስጥ ያለው ድብቅ ረሃብ ምንድን ነው የሚለውን በሌላ ጊዜ በዝርዝርና በስፋት የምመለስበት ይሆናል። አሁን ግን ባለው ሁኔታ በአዲስ አበባ ውስጥ ህጻናት እየሞቱ ነው። ይህ እንግዲህ ለወትሮው ድርቅ በሚያጠቃቸው የሰሜን ምስራቅ ኢትዮጵያ አካባቢዎች፣ የደቡብ ኢትዮጵያ የቦረና ቀጠናዎች አይደለም ህጻናት እየሞቱ ያሉት ውስኪ እንደ ውሃ በሚፈስበት በመቶ ሚሊዮን የሚቆጠር ተሽከርካሪዎች በሚነዱበት ከተማ እንዲሁም ደግሞ የኮሪደር ልማት በሚል በትሪሊዮን የሚቆጠር ገንዘብ በወጣበት ከተማ የወንዝ ዳርቻ ልማት የፓርክ መዝናኛ በሚል በቢሊዮን የሚቆጠር ገንዘብ በወጣበት ከተማ እንዲሁም ደግሞ ለአንድ ቤተ መንግስት ግንባታ በትሪሊዮን የሚቆጠር ገንዘብ በወጣበት ከተማ ህፃናት በምግብ እጥረት እያለቁ መሆናቸው እጅግ አሳዛኝ መረጃ ነው። እንግዲህ በኢትዮጵያ ውስጥ ያለው የብልጽግና የኢኮኖሚ ስርዓትንም በደንብ የሚያሳይ ነው። ከዜጎች የሚሰበሰበው ግብር በአመዛኙ እንግዲህ የሚሳይል ተተኳሽ፣ ቦምብ፣ ፈንጅ፣ ጥይት እንዲሁም ደግሞ ወታደራዊ ቁሳቁሶች ናቸው እየተሟሉ አገሪቱ በተለያየ ጊዜ በማያባራ ጦርነት ውስጥ እንድትገባ የተደረገው። ወደ ሌሎች መረጃዎች ሲሄድ ደግሞ ወደ ምስራቅ ወለጋ ዞን የሚወስዱን መረጃዎች አስከትላለሁ። በምስራቅ ወለጋ በከባድ መሳሪያ የታገዘ ውጊያዎች መኖራቸውን የሚገልጹ መረጃዎች እና የአማራ መኖሪያ መንደሮች ሙሉ በሙሉ በእሳት መውደማቸውን፣ መዘረፋቸውን፣ መቃጠላቸውን የሚገልጹ መረጃዎች ወጥተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ እና በአካባቢ በሚገኙ አጎራባች ቀበሌዎች በከባድ መሳሪያ የታገዘ ከፍተኛ ውጊያ ዛሬ ማለዳ ጀምሮ መቀስቀሱ ታውቋል። በዚህ ምክንያት ዜጎች ለከባድ ሰብአዊ ጉዳት እየተዳረጉና ከመሬታቸው እና ከመኖሪያቸው ለቀው እየተሰደዱ መሆኑ ታውቋል። ይሄ በነገራችን ላይ 10ኛ ቀኑን የያዘ የአካባቢው የሰብአዊ ቀውስ ነው። እንደ መረጃ ምንጮቹ ዘገባ ከሆነ ውጊያው በሶስት ዋና ዋና አካባቢዎች የተከፈተ ሲሆን በአንድ በኩል የመንግስት የጸጥታ ኃይሎች፣ የገዳ ኮማንዶ፣ የአካባቢ ሚሊሻዎች፣ በሌላ በኩል ደግሞ የአካባቢው የነሽመልስ ታጣቂዎች፣ ኢመደበኛ ታጣቂዎች፣ በሌላ በኩል ደግሞ ራሳቸውን የሚከላከሉ ፋኖች በመሆን ነው በአካባቢው ውጊያ እየተደረገ ያለው። ውጊያው ከፍተኛ ሁኔታ እየተስፋፋ መምጣቱ በጊዳ አያና፣ አንገርጉትን፣ ሃሮሊሙ፣ ደንጎሮ፣ ፈንድቃ፣ እንዶለዲቾና ሌሌ ከተማን ጨምሮ በተለያዩ አካባቢዎች በህዝቡ ላይ ስጋት ደቅኗል። ውጊያው ባለባቸው አቅጣጫዎች እና በሌሎች አቅጣጫዎች ይስፋፋል በሚል በአንገርጉትና በአካባቢ የሚኖሩ ንጹሃን ዜጎች ሊደርስባቸው የሚችለውን የሰብአዊ ቀውስ በመፍራት አካባቢውን ለቀው እየወጡ ይገኛሉ። እንግዲህ የሰው ህይወት ማለፉን፣ በርካታ ሰዎች መቁሰላቸውም ተረጋግጧል። ባለፉት 10 ቀናት በተለይ ሴቶች፣ ህፃናት፣ አረጋውያን ከመኖሪያ ቀያቸው ተፈናቅለው ወደ ጫካ ተሰደዋል። የንብረት ውድመት ደርሷል። በርካታ የመኖሪያ ቤቶች በሳት ተቃጥለዋል። የዜጎች ንብረት ዘረፋ እና በርካታ ነዋሪዎች ደግሞ እንደዚሁ አስገዶ መድፈር ጭምር በሴቶች ላይ ተፈጽሟል። መሬት ካለው የእውነታ የተዛባ መረጃ ደግሞ የሚያቀርቡት ጀዋርን ጨምሮ የኦሮሞ ሚዲያዎች በአካባቢ ያለውን ሁኔታ ገልብጠው እያቀረቡ ይገኛሉ። እንግዲህ እንደ ቀይ መስቀልና ሌሎች ዓለም አቀፍ የእርዳታ ድርጅቶች ወደ አካባቢ ያለው ሁኔታ ዘልቀው እንዲያጣሩ ነው ጥሪ እየቀረበ ያለው። በተለይ ፈንድቃ ተብላ የምትጠራ በእንዶደዲቾ እና በጊዳ መካከል የምትገኝ መንደር ዛሬ ሙሉ በሙሉ ወድማለች። ከተማዋ 1200 የሚሆኑ ሰዎች የሚኖሩባት ከተማ የነበረ ሲሆን ንብረቶቿ ተዘርፈው ነዋሪዎቿ ተፈናቅለው ከተማዋ ወድማለች ነው የተባለው። ፈንድቃ ትባላለች። በአንገርጉትን ወረዳ የምትገኝ ከተማ ነች። እንግዲህ አማሮች የቆረቆሯት ነች፣ አማሮች የንግድ ማዕከል ነች በሚል በአካባቢው የተዘጋጁ ቄሮዎች እና የገዳ ኮማንዶ አባላት ናቸው ይህንን እያደረጉት ብለዋል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ በአማራ ክልል በተለይ በሰሜንና ደቡብ ወሎ ዞኖች በተለያዩ አካባቢዎች ዛሬ ለሁለተኛ ቀን የቀጠለውን ውጊያና ያለውን አጠቃላይ የግንባር መረጃ የተመለከቱ ዘገባዎችን ወደ እናንተ አደርሳለሁ። በተለይ በሰሜን ወሎ በወልዲያ ዜትበር፣ ፀሐይ መውጫ ወደ ደላንታ ደቡብ ወሎ የሚወስዱትን አካባቢዎች ጨምሮ በድልብ በስታይሽ መስመር ውጊያ ለሁለተኛ ቀን መቀጠሉ ታውቋል። ተረፌ ተብሎ በሚጠራው ገዥ መሬትን ጨምሮ ደላንታ፣ ወገልጤና፣ ዳውንትና ፀሐይ መውጫ አካባቢዎችን ለመቆጣጠር የመንግስት እግረኛና መካናይዝድ ኃይል ወደ አካባቢ እንቅስቃሴ ያደረገ ቢሆንም ፋኖ በኩል ለሁለት ቀናት በያጸፋ ምላሽ መስጠትና አካባቢውን በማስከበር
አሁንም እንቅስቃሴውን እንደገደበ እንደሆነ የመረጃ ምንጮች ገልጸው ለ2 ቀናት በዚህ አካባቢ ከባድ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ሆኖም ቁጥሩ በግልጽ አልታወቀም። በርካታ ቁስለኞች ወደ ወልዲያ ሆስፒታል ተወስደው ሕክምና እየተከታተሉ እንደሚገኙ ተጠቁሟል። በወልዲያ በሚገኝ የመከላከያ ጊዜያዊ የሕክምና ማዕከል